ይሄን ሁሉ ጊዜ ከራሴ ጋር እኔ አሁን በ3 ቀን ተጎዳው ተሻለኝ ዳንኩኝ አገገምኩኝ ብዬ አይደለም የወጣሁት 2 ወር 3 ወር 4 ወር 5 ወር በጣም ከራሴ ጋር በጣም በብዙ መንገድ ተከራክሬ ወሰንኩት ውሳኔ ነው ገባ በጣም በብዙ መንገድ እነዚህ ወራቶች በጣም በብዙ መንገድ በሚያስጠላ ሁኔታ ውስጥ ያለፍኩበት ሁኔታ ውስጥ ነበርኩኝ። ሰው ልጅ የሆነ ነገር ለመስራት ነው እንጂ የሆነ ነገር ለማፍረስ ይበቃሻል፣ አንድ ቀን ይበቃሻል። አንቺም ልጅ ነው የሱም ልጅ ነው። ልጁን ወልዳችሁ ሁለታችሁም እየሳማችሁ ብታሳድጉት ደስ ይለኛል። ይርዘምልኝ የሚጠርልኝ ማለት አልችልም። ይሄን ነገር ኦሬዲ ወደ ህግ ቀርቧል ገባ ከፖሊስ ጣቢያ ይሆናል አይደለ? ፖሊስ ጣቢያ ነገር ምናምን አይደለም። አሁን ኦሬዲ ፍርድ ቤት የደረሰ ጉዳይ ነው። ፍርድ ቤት ሲደርስ ደግሞ ማራዘምም ማሳጠርም ምን ማድረግ የሚችለው ፍርድ ቤትና ፍርድ ቤት ብቻ ነው። እኔ እዚህ ላይ ምንም አይነት ስልጣን የለኝም። በሚያስፈልግሽ ሁኔታዎች አሁን ላይ አንቺ ሳያስፈልግሻል ከጎንሽ ሳያስፈልግሻል ኤኒ ታይም በማንኛውም ጊዜ እኔ አጠገብሻለሁ። ሰላም ሰላም ሰላም። ይቅርታ አድርጋለት ቤቷ ገብታለች እና አሁን ደግሞ በድጋም እንደዛ መጫን ደግሞ ተጭኛታለሁ። ግን አሁን ደግሞ መጫን አልፈልግም። በቃ ፍላጎቷን ነው ማራመድ ፈልገው የራሷን ፍላጎት ነው ማራመድ ፈልገውና ፍቃደኛ ከሆነች አብረው እንዲሆኑ እፈልጋለሁ። ፍቃደኛ ካልሆነች ደግሞ ምንም ማድረግ አይችልም። አንድ ላይ ቢሆኑ በጣም ደስ ይለኝ ነበር። ኦልሞስት አሁን አልሆነም። ሁሉም ነገር ያበቃ ይመስለኛል። አብርሽና ሩታ አሁን ላይ አንድ ላይ ማየት ዘበት ይመስለኛል እንደኔ ማለት ነው። ምክንያቱም እኔ ሁሉ ነገር ይታረቃሉ ብዬ ነበር ያሰብኩት። ነገሩ የተጀመረው ካያችሁት እንደ ቀላል ነገር ነበር። በድሮ ፋይል ምናምን ነገር ነበር። ግን ያ ነገር ቶሎ መቋጨት ሲችል ነገሩ እየተባባሰ መጣና ያው ዛሬ ላይ እስከ ፍቺ ደርሷል። መድረስ አይጠበቅብኝም ነበር አንደኛ እና አሁንም ቢሆን ነገሮች ቀስ ያሉብኝ በቃ የፍርድ ቤት ፕሮሰስ ታቋላ መቼም ማለት አለ አይደለም አስቡበት ምናምን የሆነ ችሎት ይታይ ምናምን እየተባለ በእንደዚህ አይነት ፕሮሰስ ውስጥ ስለሚያልፍ እንጂ እኔ እንደዚህ እንዲቆይ አልፈለኩኝም። በቃ እኔም ፈረምኩኝ እሱን ፈረመ። ፍርድ ቤቱ ማህተም ሰጥቶን እንዲያጸድቅልን ነበር ሐሳቤ። ግን ያው የፍርድ ሂደት ደግሞ እንደዚህ ባንዴ የሚሆን ነገር አይደለም። ወደ ብዙ ነገር እንዲሄድ ያደርገዋል። ከምን አንፃር ነው ምናምን ብቻ ብዙ ፕሮሰሶች አሉት የህግ ሂደቶች ማለት ነውና ለዛ ነው ያቆዩት እና እኔ ደግሞ ከመውለዴ በፊት ነገር ቢያልቅልኝ በጣም ደስ ባለኝ። ምክንያቱም ይሄንን ሂደት ከወለድኩኝ በኋላ ማስኬድ አልችልም። ነገሮች ቅርፍፍል ይሉብኝ ነው ምናምን እኔ በምፈልገው ጊዜ አሁንም ላይ ያልቅልኝ ነው። ብቻ እኔ ይሆናል አይደለ ይሆናል ብዬ ባሰብኩት ታይም ጥሩ ነገሮች ሄደውልኝ፣ አሁን ደግሞ ትንሽ የዘገየብኝ ነገር አለ። ግን ያ ነገር እንግዲህ ቶሎ እንዲያልቅ እኔ የሚቻልኩትን ነገር ለማድረግ እሞክራለሁ። ስፔሻሊ ከመውለዴ በፊት ቢሆን ለኔ ኖር አሪፍ ነው። ምክንያቱም ቀጠሮቹን ከማርዘምና የሆነ ህጉም የኔና እሱን ፍቺ ከማጽደቅ ትንሽ ጎተት ይልብኛል እና በህጋዊ መንገድ ተፈራርመን እንደተጋባን በህጋዊ መንገድ ተፈራርመን እንለያያለን ማለት ነው። ሩታዬ ልክ ነሽ። መለያየቱ ኖርማል ነው። ጎጆ መስራት ነው እንጂ ጎጆ ማፍረስ ሁሌ የምለው ነገር ነውና የሰው ልጅ የሆነ ነገር ለመስራት ነው እንጂ የሆነ ነገር ለማፍረስ ይበቃሻል፣ አንድ ቀን ይበቃሻል። ማፍረስ እንደሆነ በጣም ቀላል ነገር ነው። የሆነ ነገር መገንባት የሆነ ነገር ማድረግ ነው እንጂ የሚከብደው። እኔ ግን በነገር ላይ ማፍረስ ቀላል ነው። ይቅርታ አድርግልኝ እና ሳቋርጥ ለመገንባቱም ለማፍረሱም ባንዴ ቸኩልኩበት ነገር አይደለም። በጣም ለሁሉም ነገር በጣም አስቤበታለሁ። በጣም በብዙ መንገድ ይፋን እንጃ በስማም እኔ ያለፍኩትን አስል እኔና ፈጣሪ ነን የምናውቀው። ከምሬ ነው ማለት እኔ ያለፍኩበትን ሁኔታ እኔና ፈጣሪ ነን የምናውቀው። ስለዚህ ይሄን ሁሉ ጊዜ ከራሴ ጋር እኔ አሁን በ3 ቀን ተጎዳው ተሻለኝ ዳንኩኝ አገገምኩኝ ብዬ አይደለም የወጣሁት 2 ወር 3 ወር 4 ወር 5 ወር በጣም ከራሴ ጋር በጣም በብዙ መንገድ ተከራክሬ ወሰንኩት ውሳኔ ነው ገባ በጣም በብዙ መንገድ እነዚህ ወራቶች በጣም በብዙ መንገድ በሚያስጠላ ሁኔታ ውስጥ ያለፍኩበት ሁኔታ ውስጥ ነበርኩኝ ገባ። ስለዚህ እኔ አሁን በቀላሉ ይሄንን ውሳኔ ወስነሻል ወይም በቀላሉ ጎጆሽን አፍርሰሻል ለመባልም እንትን አይደለሁም። ወይም ደግሞ ለዚህ ትዳር ምንም አላደረክሽም አለፋሽም ለመባል ለመከሰስ እንትን አይደለሁም። እኔ
መከሰስበት ወይም መከሰስም አይነት ሰው አይደለም። ስለዚህ ሁለቱንም ነገር ለማድረግ በጣም ጊዜ ወስጃለሁኝ። ሁለቱንም ነገር ለማድረግ ለመገንባቱም ወደ እንደዚህ አይነት ውሳኔ ወይም ወደ መናገሩም ትዳራችን ወደ መፍረሱም እንዲገባ ብቻ አልቸኮልኩም። በቃ ሳይገባኝ ቀርቶ ምናምን ነገር አይደለም። በጣም ይገባኛል። ብዙ ነገር እንደለፋሽና ብዙ ነገር እንዳደረግሽ ከራስሽ ጋር ብዙ ነገር እንደተጋፈጥሽ ምናምን ነገር ይገባኛል። እሱን ነገር ሳልረዳሽ ቀርቼ አይደለም። ከዚህ በላይም ደግሞ አንቺንም መጫንም አልፈልግም። ብዙ ጊዜ ተጭኝሻለሁ። ብዙ ጊዜ ይሄን ነገር አድርጊ፣ ተይ፣ ይቅር በይ ምናምን ነገር ብዬሻለሁ። ዛሬም ከቻልሽ ያ ነገር ብታደርጊና አንድ ላይ እንድትሆኑ እኔ ምኞቴ ነው። አንድ ላይ ሆናችሁ ልጃችሁን ወልዳችሁ ሁለታችሁም ልጃችሁን ስማችሁ ማሳደግ ብትችሉ አብራችሁ በጣም ደስ ይለኛል። ምክንያቱም ያንቺም ልጅ ነው የሱም ልጅ ነው። ልጁን ወልዳችሁ ሁለታችሁም እየሰማችሁ ብታሳድጉት ደስ ይለኛል እና እሱ ነገር መሆንም ካልቻለ ኦልሬዲ አልቻለም። ከዚህ በላይ አንቺንም ተጭኝሽ እንደዚህ አድርጊ ማለት ከበደኝ። ምክንያቱም ብዙ ጊዜ ተጭኝሽ ገብተሻል። ከአንድም ሁለቴም ሶስቴም ይቅርታ አድርጊለት ብዬሽ ገብተሻል እና ያ ነገር መሆን ካልቻለ ደግሞ ምንም ማድረግ አልችልም። ግን አሁን በመጨረሻ ነገር ደግሞ ምነግርሽ ነገር አለ። ቢያንስ ከወለድሽ በኋላ ነገሮችን ከተረጋጉ በኋላ ማድረግ ብታራዥሙ የፍርድ ቤቱ የቀን ገደቡ አሁን ትንሽ ቀን ነው የቀረውና ያ የቀን ገደብ ደግሞ አራዝመሹ ቢያንስ አንቺም ከራስሽ ጋር ልጅሽንም ወልደሽ ሁሉም ነገር ረገብ ካሉ በኋላ ከተረጋጉ በኋላ ሁሉም ነገር ማድረግ ደስ ይለኛል። ይሄንን ቢያንስ ብታደርግልኝ እንደ አንድ ወንድም በጣም ደስ ይለኛል። ያው ለሱን እኔ ማድረግ አልችልም። አሁን ላይ ማራዘምም ይርዘምልኝ የሚጠርልኝ ማለት አልችልም። ይሄንን ነገር ኦልሬዲ ወደ ህግ ቀርቧል። ገባ ከፖሊስ ጣቢያ ይሆናል አይደለ? ፖሊስ ጣቢያ ነገር ምናምን አይደለም። አሁን ኦልሬዲ ፍርድ ቤት የደረሰ ጉዳይ ነው። ፍርድ ቤት ሲደርስ ደግሞ ማራዘምም ማሳጠርም ምንም ማድረግ የሚችለው ፍርድ ቤትና ፍርድ ቤት ብቻ ነው። እኔ እዚህ ላይ ምንም አይነት ስልጣን የለኝም። እንደነገርኩ ነው። በቃ ምንም ማድረግ አልችልም። መጨመርም መቀነስም አልችልም። ኦልሬዲ ይሄ ፍርድ ቤቱ አሰራር ነው። እኔ ምንም የሚመለከተኝ ነገር የለም። ስለዚህ ያን ነገር እኔ ምንም ማድረግ ስለማልችል ባይሆን ከወለድኩኝ መቼስ ችሎት ምናምን ፍርድ ወይም ዳኛ መጥቶ እቤት ድረስ አይፈራርምልኝም ወይም ደግሞ አያጸድቅልኝም። ከወለድኩኝ ነው ነገሮች ሊረዝሙ ምናምን ሊችሉት። ገባ ከወለድኩኝ ያው ፍርድ ሂደቱ ይረዝማል እስከምወጣ ድረስ ያው ህግ ጋር መቅረብ ስላለብኝ በዛ ምክንያት ይረዝማል። ከዛ ውጪ ከሆነ ግን ካልወለድኩኝ ግን በአጭር ጊዜ ያልቃል ማለት ነው። ስለዚህ የተፈጥሮ ጉዳይ ነው። ወይ ከወለድኩኝ ወይ ደግሞ ካልወለድኩኝ ይሄ ነው ነገሩን ሊያረዝመው ወይ ሊያሳጥረው የሚችለው። እኔ ደግሞ ቢያጥርልኝ ሞር ደስ ይለኛል እና ይሄ ነው ሂደቱ። ይፋይ ከዚህ በላይ ምንም ልልክ አልችልም። ይቅርታ። ችግር የለውም። እሺ ሩታዬ፣ ያ በመጨረሻም መልሽ ነገር ቢሉ ፈጣሪ አምላክ በወዲሽ ያቀፍሽው ልጅ በሰላም ይገላግልሽ፣ አይንሽን በአይን ያሳይሽ ማለት እፈልጋለሁ። ምንም ማለት አልችልም ከዚህ በላይ ግን በሚያስፈልግሽ ሁኔታዎች አሁን ላይ አንቺ ሳያስፈልግሻል ከጎንሽ ሳያስፈልግሻል እና ኤኒ ታይም በማንኛውም ጊዜ እኔ አጠገብሻለሁ። ያ አንቺ ከአብርሽ ጋር ተጣላሽ ማለት ከጋሺ ቤተሰብ ወይም ደግሞ ከኛ ጋር ተጣላሽ ማለት አይደለም። እኛ በሚያስፈልግሽ ሁኔታ ስልክ እንድታነሺልኝ እፈልጋለሁ። ስደውል እንደ ወንድምሽ በማንኛውም በሚያስፈልግሽ ነገር ሁኔታ ከጎንሽ አለው። በዚህ ሰዓት ከአንቺ አጠገብ መራቅ ስለማልፈልግ ነው እንደዚህ እያልኩሽ ያለሁት። እስከምትወልጂ ድረስ ባለው እስከዛም ድረስ ባለው አብሬሽ መሆን ስለምፈልግ በማንኛውም ነገር ስልኬ ክፍት ነው። አንቺም ስልክሽን ክፍት አድርጊልኝ። ስደውልሽ አንቺልኝ በማንኛውም ነገር ሰዓት አንቺን ማገዝ ፈልጋለሁ። ችግር የለውም። ሲጀመር እኔ ስልኬን ማንሳት ባልፈልግ ኖሮ አሁን አንስቼልህ አልመጣም ነበር። ስለዚህ ለእንደዚህ አይነት ነገር ደግሞ ጭራሽ ሀሳብ አይግባ። እኔ እንደዚህ አይነት ችግር የለብኝም። በቃ እሺ፣ ችግር የለውም። በሚያስፈልግሽ በሁሉም ነገር ሁኔታ እኔ አለሁ አጠገብሽ ነኝ። ምንም ነገር ከቸገረሽም የሚያስፈልግሽም ነገር ካለ ደውይልኝ፣ አቀብልሻለሁ። ምንም ነገርም አደርግልሻለሁ። ኤኒ ታይም ሁሉም አለሁ አጠገብሽ። አንቺ ብቻ መደወል ብቻ ነው የሚጠበቅብሽ። አመሰግናለሁ። ችግር የለውም። እና ፋሚሊዎች
ሰምታችኋል እንግዲህ ያለው ነገር ሰምታችኋል ብዬ አስባለሁ። ሁላችሁም በጸሎታችሁ አስቡን። ሩታዬም በሰላም እንድትገላገል ሁላችሁም ጸሎት ዱዓ አድርጉ እና ይሄ ነው። እናንተም መተባበር ከቻላችሁ በዚህ እኔም ማድረግ የምችለው ደግሞ ይሄንን ነው። ከዚህ በላይ ምንም ማድረግ አልችልም። እናንተንም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልኝ። ደህና ቆዩ። እና ሊዳ